እንዴት ናችሁ? ዛሬ ደግሞ በፓርት 2 እንመለከታለን ኳንቲ ሰርቬይንግ እና ባለፈው ያየነው ስለ ቤዚክ ፕሪንሲፕል ኦፍ ቴኪንግ ኦፍን እነዚህን ሁሉንም አይተናል። ሞር ደግሞ አንድ የሆነ ፕሮጀክት እንሰጣችሁና በዛ ፕሮጀክት ላይ ኤግዛምፕል እየሰራ እንሄዳለን። ስለዛ ቤዚክ ፕሪንሲፕሎች ምንድናቸው ብለን ይሄን ስለተመለከትን ወደ ፓርት 2 ቀጣይ እንመጣለን ማለት ነው። እንግዲህ ቴክ ኦፍ ማሟላት ከሚገባቸው ላይኞቹ ቤዚክ ፕሪንሲፕሎች ደግሞ የመጀመሪያው ድሮይንጉ ሁልጊዜም ቢሆን አንደርስቱንድ ልናደርግ ይገባል። ወይም ደግሞ ድሮይንጉ ግልጽና በደንብ የተብራራ ሲሆንልን ከዛ ድሮይንግ ላይ አንስተን የተለያዩ ቢሮዎችን እንሰራለን ማለት። ስለዛ ድሮይንግ ሻል ቢ ፉሊ አንደርስቱንድ ኤንድ ክሊርሊ ዲቴይል መሆን አለበት ማለት ነው። ሁለተኛው ወርክስ ዊች ካኖት ቢ ሜዠርድ አኩሬትሊ። ይሄ ምንድነው? አንዳንዴ ሳይት ላይ በምንሰራበት ጊዜ ሜዠር ልናደርጋቸው የማንችላቸው የተለያዩ ነገሮች አሉ። ለምሳሌ ብንወስድ ስታፋን በምናስርበት ጊዜ ወይም ደግሞ ስቲራፕን በምናስርበት ጊዜ የምንጠቀመው ሽቦ አለ። ያን ሽቦ ያው በኪሎ ይገዛል። በእርግጥ ሳይት ላይ ግን የምናስርበትን ሌንግዟን ይችን ያክል ናት ብለን አንገልጸውም። ስለዚህ ያን ነገር የምንገልጸው ምንድነው? አኩሬትሊ ሜዠር መድረግ ስለማይችል ኤክስፕረስ የምናደርገው በፕሮቪዥናል ኳንቲቲ ወይም በኳንቲቲ ሁኔታ ሊሆን ይችላል፣ ወይም በፕሮቪዥናል ሰም አሊያም በላምብ ሰም ነው የሚሆነው ማለት ነው። በኪሎ ምናምን እንገዛለን ማለት ነው። ዜር ሻል ቢ አንደርስታንዲንግ ዛት ሜዠርመንትስ አር ቴክን ቱ ቢ ዘ ኒረስት ሴንቲሜትር። ስለዛ በምንረዳበት መልኩ የነዛ ሜዠርመንቶች ወደ ሴንቲሜትር ተጠጋግተው መቀመጥ አለባቸው። ሌላኛው ደግሞ ዋናው ነገር ማለት ነው። አራተኛ ቢውልት አይተምስ ሻል ጀነራሊ ኢንክሉድ ኦል ፖሲብል ኢንትራንትስ ላይክ ሌበር ማቴሪያልስ ምን ለምሳሌ ወይ ስቶሪንግ የሚደረጉ ሊሆን ደግሞ ሎድ ወይ ደግሞ አንሎድ ወይ ደግሞ በሃንድሊንግ የምንይዛቸው ማቴሪያሎች ሊሆኑ ይችላሉ እና እነሱን ሙሉ ለሙሉ ፖሲብሊ ማወቅ አለብን እነዚህ ቢውልት አይተሞች ማለት ነው። ስለዚህ እነዚህ የተለያዩ ፕላንቶች ሊኖሩ ይችላሉ የምንጠቀማቸው። ለምሳሌ ባጂንግ ፕላንቱ ላይ የሚያገለግሉ ወይም የሚያስፈልጉ የተለያዩ ማቴሪያሎች ሊኖሩ ይችላሉ። ኢኩፕመንት ብንወስድ እንደ ዶዘር፣ ኤክስካቫተር ምናምን ሊኖር ይችላል አይደለ? እነዚህ እንዳለ ቢውልት አይተሞች ጀነራሊ ኢንክሉድ መደረግ አለበት እዛ ውስጥ ማለት ነው። ዌስቴጅ ኦፍ ማቴሪያልስ ሊሆን ይችላል ኢኩፕመንት which will result in the better process for establishing price and profit። ስለዚህ ይህን ነገር እንዳለ በመስራታችን ሁሉም ነገር በማጠቃለላችን ውጤቱ ምን ይሆናል ማለት ነው? ጥሩ የሆነ አማውንት ይወጣልናል ማለት ነው። በኳንቲ ሰርቪንግ ላይ ፕራይሳችንን ፕሮፊታችንን ማወቅ እንችላለን ማለት ነው። ግልጽ ነው አይደለ? ሌላኛው ደግሞ prior knowledge of the regulations necessary ማለት በጣም በቃ የረቀቀ እውቀት ያስፈልገናል። በደንብ የረቀቀ እውቀት ስንል ምን ማለታችን ነው? አንዳንዴ እንዴት አድርገን መለካት እንዳለብን ይሄ ነገር እንዴት ታደርጉን ተለክቶ ይመጣው የሚለውን ነገር በደንብ መገንዘብ አለብን ማለት ነው። ፕራየር የሆኑ ወይ ደግሞ ቤዚክ የሆኑ ኖሌጆች ያስፈልጉናል ማለት ነው። እጅግ በጣም ለምሳሌ ሩፊንግ ኢዝ ሜዠርድ ኢን ሆሪዞንታል ፕሮጀክሽን። ሩፍን ልንለካ የምንችለው ሆሪዞንታል ሁኔታ ማለት ፕሮጀክት እያደረግን እየለካ ነው የሚሄደው። ስለዛ ዋና ቁልፍ የሆኑ ኖሌጆች ወይም እውቀቶች ያስፈልጉናል ሜዠር ለማድረግ። ስድስተኛ ደግሞ ሜዠርመንት ኦፍ ሲቪል ወርከርስ ሻል ቢ ኬርድ አውት ኢን ሰች አ ዌይ ዛት ኢት ካን ቢ ኢዝሊ ቼክድ ኤንድ ኦዲትድ። ስለዚህ ሜዠር የምናደርጋቸው ማንኛውም ነገሮች በቀላሉ ቼክ ስናደርጋቸው ሊመጡልን የሚችሉና ፕላስ ደግሞ በቃ በደንብ ኦዲት ሊደረጉልን የሚችሉ መሆን አለባቸው። ቀለል ያሉ ሜዠርመንቶች ሆነው ግን እነዛ ሜዠርመንቶች በጣም ውስብስብ ያልሆኑ፣ ምክንያቱም ውስብስብ በሆኑ ቁጥር ለኮንትራክተሩ ወይም ደግሞ ለዛ ለሚረከበው አካል ከባድ ያደርገዋል ማለት ነው ስራውን። ስለዛ ሜዠር በምናደርግበት ጊዜ በደንብ አድርገን ኢዝሊ ቼክድ መደረግ የሚችል ቢሆንና ኦዲት ሲደረግ ነው የማያስቸግር ቢሆን ኮምፕሌክስ ያለው ስራ ቢሆን ይመረጣል ማለት ነው። ግልጽና ቤተሰቦች ስለዚህ እነዚህ ዋናዎቹን ያየናቸው እንዴት ቤዚክ ፕሪንሲፕሎች ምን ነገሮች ያሟላል ቴክ ኦፍ ስንሰራ ቢል ኦፍ ኳንቲ በምንሰራበት ጊዜ ምን መሆን አለበት የሚለውን ነገር የተመለከተ ሁኔታ ነው ማለት። ስለዚህ ወደ ታይፖቹ እናልፋለን። እሺ ከነዚህ ታይፖች ደግሞ ምንድነው? የመጀመሪያው አድሚኒስትሬሽን ተብሎ የሚጠራው ነው። ይህ ምንድነው? ዘ ካልኩሌሽን ኦፍ ጂኦሜትሪክ ኳንቲቲስ ሰች አስ ሌንግዝ ኤሪያ ኤንድ ቮሊዩም ፍሮም ዳይሜንሽንስ ኤንድ አንግል ዛት አር ኦልሬዲ ናውን ነው። አድሚኒስትሬሽን ብለን የምንጠራው ካልኩሌት የምናደርገው ጂኦሜትሪክ ኳንቲቲዎች ሊሆኑ ይችላሉ። ጂኦሜትሪክ ስንል ያው ታች ክፍል እንደተማር ነው የተለያዩ ሳይዞች ወይም የተለያየ ሼፕ ያላቸው ቅርጾች ሊሆኑ ይችላሉ የሳይታችን ቦታዎች እና የእነሱ ሌንግዞቹን ኤሪያዎቹን ቮሊዩምን ምናምን ነገር ማወቅ እንችላለን በዚህ ማለት ነው። አንግሎች ምናምን ሁሉ ነገር ናውን የተደረጉ ወይም ደግሞ የሚታወቁ ሲሆኑ አድሚኒስትሬሽን ቴክ ኦፍ ብለን እንጠራለን። ሁለተኛው ግሪድ ፔሪሜትር ኮምፒቴሽን ብለን የምንጠራው ሲሆን ይሄ ሊነር የሆነ ሜዠርመንት ነው። ያ ማለት በቀጥታ ልንለካቸው የምንችላቸው ሲሆኑ እነዛ ኳንቲቲዎች በሊነር ሜዠርመንት ነው የሚለኩት ማለት ነው። ሊነር ማለት ፔሪሜትር ነው፣ ዙሪያ ነው የምንወስደው። ሌላው ኢንቱ እና አውት ቱ አውት ሜተድ ይባላል። አንዳንድ ሮሎች ለምሳሌ ሌንግዛቸው አውት ቱ አውት ወይ ደግሞ ከውጪ
ከውጭ ወደ ውጭ ልንለካቸው እንችላለን። ሌሎቹን ደግሞ ከውስጥ ወደ ውስጥ ልንለካቸው እንችላለን ማለት ነው። ስለዚህ እነዚህ ኢን ቱ ኢን እና አውት ቱ አውት ደግሞ ሜተዶችን ስንጠቀም ቴክ ኦፍን እዛ ውስጥ እናስገባለን። ዩዝድ ፎር ኤኒ ታይፕ ኦፍ ሜዠርመንት ሪስፔክቲቭሊ ኦፍ ኤ ኮንዲሽን ኦፍ ሲሜትሪ ማለት ነው። ሌላው ሴንተር ላይን ሜተድ ነው። ይሄኛው ደግሞ suitable only when the cross section of all walls are symmetrical። ምንድነው ሲሜትሪካል ማለት? እርስ በርስ እኩል የሆኑ ክሮስ ሴክሽኖች በሚኖሩበት ጊዜ suitable ሴንተር ላይን ሜተድ ማለት ሴንተሩን እየለካ የምንሄድበት ሂደት ነው። የዚህ ሜተድ ሴንተር ላይን ሌንግዝ is found in some is to taking of quantities therefore only width and depth ብቻ ነው የሚለያየው። width እና depth ብቻ ይለያይብናል፣ ቫሪ ያደርግብናል። ነገር ግን ሴንተር ላይናችን ተመሳሳይ ስለሚሆን ተመሳሳይ የሆነ ቴክ ኦፍ ነው የምንወስደው ነው። crossing meter ብለን የምንጠራው ደግሞ length and width of the wall as shown in the plan are taken for working out various items and this method is useful only if the offset of the footing are symmetrical. ስለዚህ length and width of the walls as shown in a plan are taken for working out various items and this method is useful only if the offset of footings are symmetrical. crossing meter ላይ ደግሞ የምንጠቀመው ምንድነው? ፉቲንጋችን ሲሜትሪካል ከሆነ ወይም ተመሳሳይ ከሆነ ያው ሌንግዛችን የወላችንን ብቻ በመጠቀም ለተለያዩ ቫሪየስ የሆኑ አይተሞች መጠቀም እንችላለን። በዚህ ለምሳሌ አውት ቱ አውት ነው ኢንቱ ሜተድ ይባላል። አውት ቱ አውት ምንድነው የምንጠቀመው ዲፊኒሽን በራሱ ይላል። ሜዠር የምናደርገው ከአውተር ሞስት ፖይንቶች ነው ከስትራክቸራችን ወይም ደግሞ ሌአውት አዘጋጅተው ሊሆን ይችላል። ይሄ ምንድነው የሚጠቅመው? አኩሬት የሆነ ሜዠርመንት ለመስራት ነው። ስለዚህ አኩሬት የሆነ ሜዠርመንት ለማድረግ ወይም ፕሌስመንት ወይም አላይመንት ለማድረግ ከውጭ ነው አውተር ሞስት ፖይንቶች የስትራክቸሮቹ ወይም የስትራክቸር የምንሰራው ስትራክቸር አውተር ወይም የውጭኛ ዋና ክፍሎች የሚባሉት ጋር ነው ይዘን የምንለካው አውት ቱ አውት ሲሆን፣ ይህም ደግሞ እንዴት ነው? ለምሳሌ የምናደርጋቸው ሂደቶች መጀመሪያ ሳይት ሌአውት እናወጣለን። ሳይት ሌአውት የምንለው የኮንስትራክሽን ሳይታችን ፔሪሜትር ነው ዙሪያውን ባውንደሪዎችን ጨምሮ እሱን ከሰራን በኋላ ከዛ እነዛ ፋውንዴሽኖች የተቀመጡበት ኮሬክትሊ መቀመጣቸው እንመለከታለን። የቢልዲንጎቹ ማለት በደንብ ቼክ እናደርጋለን። ከዛ እንዴት ነው አውት ቱ አውት የምንሰራው ለሚለው ጥያቄ ደግሞ ሰርቬይ ኢንስትሩመንቶች ለምሳሌ ቶታል ስቴሽን ወይ ደግሞ ጂፒኤስ ሊሆኑ ይችላሉ። እነሱን በትክክል ቦታቸው ላይ እናስቀምጥና ከዛ እነዛን ቦታዎች የተለያዩ ፔንቶች ምናምን በመጠቀም ደግሞ ቾኮችን በመጠቀም ይችላል ሴንተር እያደረግን እንሄዳለን። ቴክኒኩ እንደዚህ እያደረግን እንለካለን። ኢንቱ ኢን ሜተድ ደግሞ ስንለው ምን ማለታችን? ኢንቱ ኢን ሜተድ የምንለው ሜዠር የምናደርገው ቴክን ፍሮም ከአውተር ኤጅ ወይም ደግሞ ከውጨኛው የጠርዝ ክፍል ወደ ውስጥ ነው ኢንዋርድ ነው የምንለካው። ያ ማለት ደግሞ ኢንቴሪየር ሌአውቶችን ነው የምንለካው ማለት ግልጽ ነው ቤተሰቦች። ስለዚህ አውት ቱ አውት እና ኢንቱ ኢን አውት ቱ አውት በውጭ እንዳለ ነው የምንለካው። ኢንቱ ኢን ደግሞ እንዳለ የውጭ አውተር ኤጆቹ በኢንዋርድ በኩል አድርገን ነው የምንለካቸው ማለት ነው። ይህም ደግሞ ሲሆን እንዴት ነው? ኢንቴሪየር ወሎች ይኖሩናል አይደል? ኢንቱ ኢን ሲንባል ያው ውስጣዊ ነው የሚለካውና ኢንቴሪየር የተለያዩ ወሎች ይኖሩታል። እነዛን ኢንቴሪየር የሆኑ ፓርቲሽኖች ኢስታብሊሽድ የምናደርጋቸው በደንብ አድርገን መንሰራቸው በአውተር ዳይሜንሽን ነው ማለት ነው። በውጭኛው ዳይሜንሽን ሲሆን እንሰራቸዋለን። ቴክኒኮችን በጣም ብዙ አሉ። ብቻ በዋነኛነት ቤዚክ ኮንሰፕቱ ይሄ ነው። ሴንተር ላይ ሜተድ ለምንጠቀም ኦል ዳይሜንሽን ቴክን ቱ ሴንተር ነው። ይሄ ደግሞ ሴንተር ላይ ሜተድ ደግሞ እንዴት አድርገን ነው ሜዠር የምናደርገው? ሁሉንም ዳይሜንሽኖች ከሴንተር እስከ ሴንተር ያለው ምን ያክል ርቀት ይኖራቸዋል ብለን ነው የምንሰራው ማለት ነው። ሌላው ክሮሲንግ ሜተድ ነው። ክሮሲንግ ሜተድ ቅድም እንዳልኳችሁ ሲሜትሪካል ሲሆን የሚፈጠር ሂደት አለ። ሲሜትሪካል ሲሆን እዚህ ጋር ኦፍሴት የሆኑ ፉቲንጎች ሲሜትሪካል ሲሆኑ ወይም ደግሞ እኩል በኩል ሲሆኑ እኛ ሌንግዝና ብሬሳችንን የቦሉን በተለይ የምንሰራው ለቫሪየስ የተለያዩ አይተሞች ልንሰራቸው እንችላለን እና ክሮሲንግ ሜተድን እሱ ነው የሚነግረን ማለት ነው። ኦኬ ሌላው ቴክኒካል ስፔሲፊኬሽን እንደ ሜተድ ኦፍ ሜዠርመንት ኦፍ ቢልዲንግ ፕሮጀክሽን ስንመጣ ዘ ፎሎዊንግ ስፔሲፊኬሽን እንደ ሜተድ ኦፍ ሜዠርመንት አር ፕሮቫይድ ቱ ጋይድ ዘ ኳንቲ ሰርቬይ ኢን ዘ ፕሪፓሬሽን ኦፍ ኳንቲቲስ ፎር ኤ ቢልዲንግ ፕሮጀክት። ሶ ታይፒካሊ ቢልዲንግ ፕሮጀክት ስንሰራ ዋና መስራት ማሰብ ያለብን ትሪ ወርክ አይተሞች አሉ። እነሱ አይተሞች ምንድን ናቸው ለሚለው ወደ ዋናው ኮንሰፕት ነው የምንመጣው ማለት ነው። ስለዚህ እዚህ ጋር የመጀመሪያው ሰብስትራክቸር አለ። ሰብስትራክቸር ማለት ከመሬት ከግራውንድ ሌቭላችን በታች በኩል ያሉት ናቸው። ለምሳሌ ኤክስካቬሽን ኢንዳስትሪ ወርክ ሊሆን ይችላል፣ ኮንክሪት ወርክ ሊሆን ይችላል፣ ወይም ማስኖሪ ወርክ ሊኖር ይችላል። ሱፐር ስትራክቸር ብለን የምንጠራው ደግሞ ከግራውንዳችን በላይ በኩል ያሉት እነዚህ የሚታያቸው ናቸው። ስለዚህ እነዚህ እንዳለ በሙሉ ቢኦኪው ላይ ወይም ደግሞ ቴክ ኦፍ ሺቱ ላይ አሊያም ደግሞ ኳንቲቲ ሰርቬይ ላይ ይገባሉ ማለት ነው። ግልጽ ማለት ስለዚህ አንድ እናያለን።
ስለዛ ቅድም እንዳልኳችሁ ሰብስትራክቸር ብለን የምንጠራው ማንኛውም ስትራክቸር ከግራውንድ ፍሎር ስላብ ሌቭል በታች ከሆነ ለምሳሌ ለቤዝመንት ሊሆን ይችላል። ሪቴኒንግ ዎል ማለት ወላችን ደግፎ የሚይዝ ነው። ግራውንድ ስላብ ታች ካለን ግሬድ ቢሞች እና ፋውንዴሽን ኮድ እነዚህ ሰብስትራክቸር ብለን የምንጠራቸው። እነዚህ ብዙ ሰብስትራክቸር ወርኮች ካታጎሪዝ የሚደረጉት በእነዚህ ነው። ኤክስካቬሽን እርዝ ወርክ አለ። ይህ ማንዳቶሪ ነው፣ ለሁሉም የሚቀር ነገር አይደለም። ኤክስካቬሽን አድርገን ነው ዘን ደግሞ ፋውንዴሽናችን እና የምናደርገው። እርዝ ወርክ ደግሞ ምናልባት ባክፊል ሊሆን ይችላል፣ ደግሞ የምናወጣው ካርታዊ ሊሆን ይችላል። ስለዚህ ማንዳቶሪ ነው። ሁለተኛው ኮንክሪት ወርክ ነው። ምናልባት አንዳንድ ቦታዎች ኔግሌክት ሊሆን ይችላል ሳምታይምስ ጊዜ ኮንክሪት ወርክ። ማሶነሪ ወርክ ደግሞ ማንዳቶሪ ነው፣ ምክንያቱም ማሶነሪ ወርክ እጅግ በጣም ለስትራክቸራችን ሰፖርት ወርክ ስለሆነ ማለት ነው። ስለዚህ ያንዳንዱ ስንመጣ ኤክስካቬሽን ኤንድ እርዝ ወርክ ስንሰራ መጀመሪያ ሳይት ክሊር ነው የምናደርገው። ቅድም ወይ ደግሞ በፊት ላይ እንዳልኳችሁ ፓርት 1 ላይ ሳይት ክሊራንስ ስናደርግ ካርቦኔትስ ይኖራሉ። እነዚህ ኤሌመንቶች ደግሞ ሶይል ላይ ያሉት ነገሮች ለስትራክቸራችን በኮንክሪት የምንሰራ ከሆነ ለኮንክሪታችን፣ በስቲል ከሆነ በስቲል፣ በቲምበር ከሆነ ቲምበራችንን ሊጎዳብን ይችላል እነዚህ ካርቦኔት ሲሆኑ ኤሌመንቶች። ስለዛ ኢን ሶይልስ አንደር ስትራክቸር ኢቨን 5% ኦፍ ዚስ ኤሌመንትስ ዊል ቢ ዳሜጅ ስትራክቸር ነው የሚያደርጉብን፣ ያጠፉብናል። ስለዚህ እነዚህ ማቴሪያሎች እንግዲህ ትሪዎች ሊሆኑ ይችላሉ፣ በሾች ሊሆኑ ይችላሉ እና ከ20 እስከ 30 ሴንቲሜትር ያክል እናነሳዋለን ማለት ነው። ግልጽ ያለው ማንኛውም ኦብስትራክሽን ካለ ክሊርድ መደረግ አለበት። ምንም ሊከለክል የሚገባ ነገር የለም፣ መኖር የለበትም ማለት በመሰራ ምሳሌ ሳይት ክሊራንስ ብለን የምንጠራው እሱ ነው። የወርኪንግ ስፔስ እንተዋለን። ለመስራሪያ ቦታ የሚያመቸን 1 ሜትር ቦሳይድ ብቻ ሳይሆን ኤኒ ዳይሬክሽን 1 ሜትር ሪኳርድ እናደርጋለን። sometimes necessary to prepare separate specification for obstruction demolish works because reservable items like door windows are ስለሚኖሩ ለምሳሌ ቴምፖራሪ ኦፊሶች ሊኖሩ ይችላሉ። ስለዛ እነዚህ ኦፊሶች ደግሞ የሚሰሩት ይሄ ወርኪንግ ስፔስ ባላቸው ቦታዎች ነው የሚሰራው። ስለዛ ያስፈልጋል ወርኪንግ ስፔስ ማለት ነው። ግልጽ ነው ቤተሰቦች? ስለዚህ ኤክስካቬሽን ላይ ኤንድ እርዝ ወርክ ላይ መጀመሪያ የሚቀድመው ሳይት ክሊራንስ ማድረግ ነው። ሁለተኛው ደግሞ ኤክስካቬሽን ነው ወይም በልክ ኤክስካቬሽን ብለን የምንጠራው። ኤክስካቬሽን ቱ ጌት ሪዱስድ ሌቨልስ ኦፍ ኤቭሪ ስትራክቸራል ኤሌመንት ቢሎ ዘ ግራውንድ ሌቨል ኢዝ ኮልድ በልክ ኤክስካቬሽን። በልክ ኤክስካቬሽን ብለን የምንጠራው ምንድን ነው? ማንኛውም ስትራክቸራል ኤሌመንት የምንሰራበት ኤክስካቬሽን ያስፈልጋል። ከግራውንድ ሌቨል በታች ያለ ሪዱስድ ሆነ ወይም በጣም ዝቅ ያለ ሌቨላችን ማንኛውም ስትራክቸራል ኤሌመንት ቢሎ ካለ ያው በልክ ኤክስካቬሽን ብለን የምንጠራው። they are subdivided as the follows depending on the subsurface conditions። ልክ እንደ ሰርፌሳችን ይለያያል፣ ግን ምን ምንድን ነው ልንላቸው እንችላቸው የሚለውን ነገር እንመልከት። የምናነሳቸውን ኮምፖነንት ለምሳሌ የምንጀምረው ኦርዲናሪ ሶይል ሊሆን ይችላል። ኦርዲናሪ ሶይል ማለት with the boulders and without boulders can be easily removed by shovels። ምናልባት እነዚህ ላይ ወይም አፈሩ ላይ ትልልቅ ቋጥኞች ሊኖሩ ይችላሉ፣ ግን በቀላሉ በሾቭል በምንለው ኢኩፕመንት መሳሪያ ሊነሱ የሚችሉ ከሆኑ ኦርዲናሪ ሶይል ብለን የምንጠራቸው። ሌላኛው ደግሞ በልክ ኤክስካቬሽን በምንሰራበት ጊዜ ዌዘርድ ሮክ እንላለን። ይሄ ብዙ ጊዜ ዲቫይድ የሚደረግልን ነው። ይሄ ደግሞ ዌዘርድ ሮክ ዊዛውት ብላስት ሳናደርግ ሳናፈነዳ ምናምን ተምራችኋል ቲንክ ይመስለኛል። ኢኩፕመንት ኮርስ ላይም ፕላስቲክ በመደረግ የሚወጡ የተለያዩ እንትኖች አሉ፣ የሮክ አይነቶች አሉ። ምክንያቱም አግሪጌት ስንፈልግ ወይም ኮርስ የሆኑ አግሪጌቶች ስንፈልግ ከተለያዩዎች ፕላስቲክ አድርገን ያንን ሮክ የምናወጣው ወይም ድንጋዩን የምናወጣው እና ወይም አለቱን። ስለዚህ ዌዘርድ ሮክ ለምንጠራው በቀላሉ ሊከፋፈልን የሚችሉ ብላስት አናረጋቸው ነው። ሮክ ቤድድ ሮክ ለምንጠራቸው ግን እነዚህ በፍጹም ደግ ማድረግ አንችልም ያለ ብላስት ማለት ነው። ቅድም እንዳልኳቸው ሮክ ቤድድ ስለሆኑ ግዴታ አፈንድተን ነው የምናወጣቸው ማለት ነው። ይህንን ስንመለከት እነዚህ ሶስቱ እንዳለ በልክ ኤክስካቬሽን በምንሰራበት ጊዜ እንደ ሰብሰርፌሳችን ኮንዲሽን በዛ ምክንያት ዲቫይድ የሚደረጉ ናቸው ማለት ነው። ስለዚህ ምን አይነት ሶይል ነው የቆፈር ነው የሚለው ነገር ማተር ያደርጋል። ወርኪንግ ስፔስ ፎር በልክ ኤክስካቬሽን ስንሰራ ለመስሪያ ቦታ የሚሆን 25 ሴንቲሜትር እናወጣለን። ይሄ ብዙ ጊዜ ግን ዩዝድ ፎር ሻሎ ማሶነሪ፣ ለሻሎ ማሶነሪ ከሆነ አንጠቀምም። 20 ሴንቲሜትር ማለት ወርኪንግ ሜትር። ዴፕዝ ኦፍ ኤክስካቬሽን ለዛን ከ30 ሴንቲሜትር ያነሰ ነው የሚሆነው በሜትር ስኩዌር ስንሰራው እና ከ30 ሴንቲሜትር ሌዛ ነው ዴፕዝ ነው። ወይ ደግሞ የበልክ ኤክስካቬሽናችን ዴፕዙ ጥልቀቱ ከ30 ሴንቲሜትር ያነሰ ነው የሚሆነው። ዴፕዙ ከ30 በላይም ሊበልጥ ይችላል። እሱ ደግሞ ከሆነ በሜትር ኪዩብ ነው፣ ፐር ሜትር ኪዩብ ሊገለጽ ይችላል ማለት ነው። ሌላው ፊል ኤንድ ኢምባንክመንት ነው። ፊል ኤንድ ኢምባንክመንት የምንለው እነዚህ በሜትር ኪዩብ ነው የሚገለጹት ወይም ሜዥር የሚደረጉት። ሜዥርመንቶቻችንን ባለፈው ፓርት ዋላ እንዳየ ነው በጣም ማወቅ ያለብን ነገር ነው። ምክንያቱም
ሜዥርመንት ካወቀን ነው ኳንቲቲ ልንሰራ የምንችለው እና ፊል ኢምባንክመንት ስንሰራ ቮሉም ነው የምንሰራው። ሶ ፊል ኢዝ ሪኳየርድ። አሁን ፊል የሚያስፈልገን ለምንድን ነው ከተባለ ዘ ሬዲዩስ ሌቭል ኦፍ ኤቭሪ ስትራክቸር ኤሌመንት አባቭ ዘ ስትራክቸር ቢ ከቨርድ መሆን አለበት። እንትን ካለው በኋላ ካነሳንለት በኋላ ስትራክቸር ኤሌመንታችን ከላይ መሸፈን አለበት። ስለዚህ ፊል ያስፈልገናል ማለት ነው። ኤክስካቬሽን ኤንድ ኢምባንክመንት ሹድ ኖት ቢ አድድ አት ኤ ታይም ኢን ኮምፒቲንግ ዜር ቮሉም ቢኮዝ ኦፍ ዜር ኮስት አር ዲፈረንት። ኤክስካቬት ስናደርግ ኢምባንክም ስናደርግ ምን ማለት ነው? ኤክስካቬሽን ማለት ያው መቆፈር ነው አይደለም? ከዚህ የቆፈር ማውጣት ነው። ከዛ ስትራክቸራችን መስራት ምናምን ነው። ኢምባንክመንት ግን ነው ፊል ማለታችን አለ። እነዚህ ሁለቱ ነገሮች በአንድ ተመሳሳይ አይደረጉም አይደለም? ምክንያቱም ከውስጣቸው አንፃር ራሱ የተለያዩ ናቸው ማለት ነው። ስለዚህ ዋና የምንላቸው ኢምባንክመንት ውስጥ አሉ። ዋና ሜጀር ግን ኮንሲደር ማድረግ ያለብን ኮምፓክሽን ነው። ኮምፓክሽን ደን ዩዥዋሊ 20 ሴንቲሜትር ቲክነስ መሆን አለበት። ኮምፓክት ስናደርግ ምን መኖር የለበትም? ቮይድ ስፔሶች መኖር የለባቸው። ስለዛ እነዚህ እንትኖችን ፊል ወይ ደግሞ ኢምባንክመንት ለምንጠራው በሁለት እንከፍላለን። ባክፊል እና ቦሮፊል። ባክፊል ለምንጠራው ምንድነው? ኤክስካቬት የተደረገ ሶይሉ አለ ፊሊንግ የምናደርገው ኤክስካቬት ወይም ካወጣ ነው ላይ ነው። ነገር ግን ባይሪሙቪንግ ኮርስ ፓርቲክሎችን በጣም ይሄ አንኳር የሆኑ ፓርቲክሎችን ሪሙቭ ማድረግ የወጣነውን አፈር መልሰን ስንጠቀም ባክፊል ብለን እንጠራዋለን። ቦሮፊል ብለን የምንጠራው ደግሞ ፊል የምናደርገው ከሌላ ቦታ አዘር ፕሌስ አምጥተን ሲሆን ይህም ለምንድን የሚሆነው? አንደኛው ምናልባት ሊያንሰን ይችላል፣ አሊያም ደግሞ የምንቆፍረው አፈር ጥሩ ላይሆን ይችላል ለአሳይታችን ማለት ነው ኮንዲሽን። ስለዚህ ቤተር ኳሊቲ ሆኖ እንመርጣለን ማለት ነው። ገብታችኋል ቤተሰቦች? ስለዚህ ጥያቄ ካላችሁ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። እሺ ሶስተኛው ደግሞ ምንድነው? ዲስፖዛል የምንለው ዲስፖዛል የምንለው ክሊኒንግ ዘ ቢልዲንግ ኤሪያ ኢንክሉዲንግ ካርታዊ ነው። ካርታዊን ጨምረን ወይም የማይፈለጉ ማለት በቢልዲንግ ኤሪያችን ቦታ ላይ የማይፈለጉ ነገሮች ካሉ ወይም ማንፈልጋቸው ካሉ እነሱ ደግሞ ዲስፖዛል ተብለው ይጠራሉ ማለት ነው። ግልጽ ነው አይደል? ስለዚህ እዚህ ጋር ኤክስካቬሽን እና ኢምባንክመንት ላይ ናቸው ኮንሰፕቶች እነዚህ ናቸው። ኮንክሪት ወርክ ላይ ደግሞ ስንመጣ ስለ ኮንክሪት እናነሳለን ማለት ነው። ኮንክሪት ዋናው ነገር ማለት ነው። ለስትራክቸራችን በኮንክሪት መንጻት ስለሚሆን አንዳንዴ ኮንክሪት ማወቅ አለበት። ስለዚህ ምንድነው እዚህ ጋር ካስቲንግ ሲቱ ኮንክሪት የሚባል አለ፣ ፕሪፋብሪኬትድ ኮንክሪት አለ፣ ፕሪቴንሽንድ ኮንክሪት አለ አይደል? እነዚህ ማወቅ አለበት። ኮንክሪት አንሲላሪቲስ የሚባሉ አሉ፣ እነሱ ማወቅ አለበት ማለት ነው። ስለዚህ ካስቲንግ ሲቱ ኮንክሪት ስንል ምንድነው? ፎርምድ ኦን ሳይት ነው። ኢን ሲቱ ከተባለ ሳይት ላይ ነው ፎርም የሚደረገው ምን ኮንክሪቱ። ኢንድ ሪኳየርስ ፎርም ወርክ ያስፈልገናል። ፎርም ወርክ ማለት ቴምፖራሪ ስትራክቸር ሆኖ ሞልድ ሊያደርግልን የሚችለው ለምሳሌ ሶሊድ የሆኑ ነገሮች ወይ ደግሞ አንድ ጠጣሪ ሊሆን የሚችል ነገርን በሆነ ቦታ ስፔስ ላይ በምናደርግበት ጊዜ የዛኔ ስፔሱን ነው ምንም ይዞ ቅርጽ ይዞ ለሚወጣው። ስለዚህ ፎርም ወርክ ያስፈልገናል፣ ሪኢንፎርስመንት ያስፈልገናል ካስቲንግ ሲቱ ስናደርግ ኮንክሪት ማለት ነው። ስለዚህ ይሄ ነገር በቮሊዩም ነው ሜዥር ልናደርግ የምንችለው ከሪብ ስላብ በቀር እና ከግሮቲንግ በቀር የምንሰራው ምንድነው? በቮሊዩም ነው ሜዥር ልናደርግ። ሪብ ስላብ ምንድነው? ግሮቲንግ ምንድነው እናያለን። እሺ ፕሪፋብሪኬትድ ኮንክሪት ብለን የምንጠራው ፋብሪኬት የተደረጉ ናቸው። በፋክቶሪ ደረጃ ላይ ፋብሪኬት ተደርገው የመጡ ናቸው። ከዛ ሳይት ላይ ይመጣሉ፣ እዛ ደግሞ ይገጣጠማሉ። በፍጹም ግን ፎርም ወርክ ያስፈልጋቸዋል። ነገር ግን ስፔሻል የሆነ ኬር ያስፈልጋቸው። በተለይ ኮኔክቲንጋቸው በጣም ያስፈልጋቸዋል። በደንብ አለ አይደለም እርስ በርስ እንዴት አድርገው ቢሙ ከስላቡ ጋር እንዴት አድርገው የሚገናኙ የሚለው ነገር በጣም ስፔሻል የሆነ ኬር ያስፈልጋል ፕሪፋብሪኬት፣ ምክንያቱም እዛው ተመርቶ ስለሚመጣ። ሌላው ፕሪቴንሽን እና ፖስቴንሽን ኮንክሪት ብለን የምንጠራቸው አሉ። እነዚህ ሶስተኛው ደግሞ የኮንክሪት አይነት ምንድነው? ኢንቮልቭስ ቤንዲንግ አፕ ዘ ኮንክሪት ሰልፍ ቱ ሜክ ኢት ሬዲ ፎር ዘ ዳውንዋርድ ቤንዲንግ ዲው ቱ ሎድ ነው። ፕሪቴንሽን እና ፖስት፣ ፕሪ ማለት ቅድመ ነው፣ ፖስት ደግሞ ከዛ በኋላ የመጣ ኮንክሪት ነው። ስለዚህ ይሄኛውን ኮንሰፕት ለመረዳት ደግሞ ከስም እንደምንረዳው ፕሪቴንሽን ብለን የምንጠራው ምንድነው? ኬብሎች፣ ዋየሮች ብቻ ቴንደር ወይም ስቲል የሆኑ ነገሮች መጀመሪያ ላይ ነው ቴንሽን የሚደረጉት ኮንክሪቱ ካስት ከመደረጉ በፊት ማለት ነው። ይህ ደግሞ ኮንክሪቱ ካስት ከተደረገ በኋላ ቴንሽን የሚደረጉት ሁለቱም ልዩነታቸው ይሄ ነው። ሌላ ኮንክሪት አንሲላሪ ስላሉ እነዚህ እንግዲህ ለምሳሌ የምናደርጋቸው ዊንዶው ሲል ሊኖሩ ይችላል፣ ሊንተሮች፣ ኤክስፓንሽን ጆይንት፣ ፐርማነንት ቴምፖራሪ ኢምቤድ ማቴሪያሎች ሊኖሩ ይችላሉ። እነዚህ ጊዜ በሚሊሜትር ወይ ደግሞ ጨርሹም አላለ ሚሊሜትር ሊሆን ይችላሉ ማለት ነው። ማለት ነው ሊዘረዘሩ ይችላሉ ማለት ነው። ሌላው ግሬድ ኦፍ ኮንክሪት ላይ ነው። ግሬድ ኦፍ ኮንክሪት C5፣ C15፣ C25፣ C30 ሊሆን ይችላል። እነዚህ ግሬድ ኦፍ ኮንክሪት ለምን ዓላማ የምንጠቀማቸው ነገር እዚህ ላይ አድርጎልናል። ለምሳሌ C5 ብለን የምንጠራው ሌን ኮንክሪት ነው። ሌን ኮንክሪት ማለት ታች ላይ የምንጠቀመው ነው። ቱቱ
ፕሮቴክት ዘ ስትራክቸራል ኮንክሪት ፍሮም ዘ ዳሜጅ ወይም ከዳሜጅ ለመከላከል ስትራክቸር ኮምፖነንታችን የምንጠቀምበት ሂደት ነው። C15 ላይ የምንጠራው ደግሞ ቶታሊ ሰፖርት ስትራክቸር ለሆኑ ኤሌመንቶች ላይ ደግሞ ሎድ ሊሸከሙ ለሚችሉ ኤሌመንቶች ደግሞ መጠቀም እንችላለን። C20 ብለን የምንጠራው ለስላብ መጠቀም እንችላለን። ሚክስ ፕሮፖርሽን 1:4 1 ሬሾ 2 ሬሾ 4 ሊኖር ይችላል። 1:4 ማለት 1 ብለን የምንጠራው ሲመንቱ ነው። 1 ብለን የምንጠራው ሲመንታችን ነው። 2 ብለን የምንጠራው ደግሞ ፋይን አግሪጌት ነው። ያ ማለት አንድ ፓርቱ ሲመንት ነው፣ 2 ፓርቱ ደግሞ ሳንድ ወይም ደግሞ ፋይን አግሪጌት ሊሆን ይችላል፣ 4 ፓርቱ ደግሞ ኮርስ አግሪጌት ሊሆን ይችላል ማለት ነው። ግልጽ ነው አይደለም ቤተሰቦች? ይሄ ሬሾ እንደዛ ነው የሚቀመጠው። C25 ብለን የምንጠራው ደግሞ ኮመን ዩዝድ የምናደርገው ስትራክቸራል ኮንክሪት ነው። በዛም ግሬድ ኦፍ ስትራክቸራል ኮንክሪት ነው። ሚክስ ፕሮፖርሽን 1:2 ነው ማለት ነው። ግሬድ 30 ብለን C30 ብለን የምንጠራው ደግሞ ኬሚካል ስቶሮች እና ኒውክሊየር ፕላንቶች የሚሰሩት ለዚህ የምንጠቀመው ሂደት ነው። ስለዚህ ጋር ጥያቄ ሊኖራቸው ብዬ አሰብኩኝና ዊንዶውስ ሂሎች ምንድናቸው፣ ሊንተር ኤክስፓንሽን ዩኒት ምንድናቸው የሚለው ደግሞ እንምጣ። ስለዚህ ዊንዶውስ ሂል ብለን የምንጠራቸው ምንድነው ሆሪዞንታል ሌጅ ላይ ወይም ደግሞ ቦተም ፓርቱ የዊንዶው ፍሬም አለ። ዊንዶው ስንሰራ ከሱ በታች በኩል ያለው ፓርት ነው ዊንዶውስ ሂል ብለን የምንጠራው። ሊንተር ብለን የምንጠራቸው ደግሞ ምንድነው የሚያገለግሉት? እነሱ ሆሪዞንታል ኤሌመንት ሲሆኑ ከኦፕኒንግ በላይ ለምሳሌ ዶሮች ሊኖሩ ይችላሉ ወይ ደግሞ ዊንዶዎች ሊኖሩ ይችላሉ። ከዛ በላይ የምናደርጋቸው ሰፖርት ዌት ዘው የወላችንን ዌት ሰፖርት ሊያደርግልን፣ ምክንያቱም ሙሉ ለሙሉ ካሳረፍ ነው ዶሮችን ሊሰበር ይችላል፣ የዊንዶችን ሌላ ውስጥ ሊሆን ይችላል እና በዚህ ኬዝ ምክንያት ሊንተሮችን እንጠቀማለን። እነዛ ሊንተሮች ምንድነው ሆሪዞንታል ስትራክቸሮች ናቸው። ኬሪ የሚያደርጉት ደግሞ የሚሆነው የዌቱን ክብደት ነው ማለት ነው። ኤክስፓንሽን ሬት ብለን የምንጠራው ደግሞ እነዚህ ጋፖች ናቸው። ስፔስ ይኖረናል ግዴታ ስንሰራ፣ ምክንያቱም ተርማል ኤክስፓንሽን ሊሆን ይችላል፣ የሙቀት ሂደት ሊፈጠር ይችላል፣ ወይም ኮንትራክሽን ሌሎች ፎርሶች በሚኖሩበት ጊዜ ስትራክቸራችን አፌክት እንዳያደርግልን ኤክስፓንሽን ሬት እንጠቀማለን ማለት ነው፣ ስፔሻሊ ግራውንድ ላይ። ስለዚህ ይህን ነው ማለት ነው አይተናል። ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ፎርምወርክ ቅድም እንዳልኩ ቴምፖራሪ ስትራክቸር ነው ፎርም ያደርግልን ወይ ደግሞ በምንፈልገው የሞልድ ሳይዝ መጠን ሊቀመጥልን የሚችል እና ፎርምወርክ ብዙ ሰዎች ግራ ይገባቸዋል። መቼ መነሳት ያለበት ፎርምወርክ ነው ነገር ማለት ነው። ፎርምወርክ ቨርቲካል ፎርምወርክ ለምሳሌ እንደ ኮለር ወልና የሚባሉት ይህም ከተደረገ በኋላ ከ16 ሀወር ውስጥ መነሳት ይችላል ማለት ነው። የስላብን ሶፊት ለምሳሌ ቢሆን 21 ዴይስ ፕሮፕስ ቱ ካንቲሊቨር ስላብ ለምንጠራቸው አሉ። ለምሳሌ እንደ በረንዳ አካባቢ ያሉ ወሎች በ14 ቀን መነሳት ይችላሉ። ለቢም ለምሳሌ ብንነሳ ፎርምወርክ ላይ ብንነሳ 21 ቀን፣ ለካንቲሊቨር የሆኑ ቢሞች ደግሞ ፕሮፕስ ለምንጠራው ደግሞ 14 ዴይ ሊፈጅብን ይችላል ማለት ነው። ሌላው ሪባር ነው። የሪባር ብዙ ጊዜ ባለፈው ብያቸዋለሁ። እስቲሜት የምናደርገው ሜዥር የምናደርገው በኪሎግራም ነው። ማሶነሪ ወርክ ለምንጠራቸው እነዚህ ወርኮች ኤክስኪዩት የሚደረጉት ቢልዲንግ ማቴሪያል ዩኒቶች ሲሆኑ ስፔሲፋይድ ዳይሜንሽንስ ትሩ ባይንዲንግ ማቴሪያል ሰች አስ ሞርታል ይሄ ልንጠቀሙ የምንችለው ወይም ደግሞ በምንሰራበት ጊዜ ቢልዲንግ ባይንዲንግ የሆነ ማቴሪያል ነው ማለት አንዱን ከአንዱ ጋር ሊይዝልን የሚችለው እሱ በማሶነሪ ወርክ ውስጥ የሚገቡ ስቶኖቹ ኦፕቴን የሚያደርጉት ከተለያዩ ኳሪ ከሆኑ ቦታዎች ነው። እነዛ ደግሞ ኳሪ ሲሆኑት እነዚህ ድንጋይ ወይም አለቶች ግዴታ ምን መሆን አለባቸው? ሀርድ እና በጣም ሳውንድ መሆን አለባቸው ነው። ከተለያዩ ከራኮች ቬንት ከሆኑት ዲከለራይዝ ከሆኑት ከነዚህ ማለት ምንድነው አፌክት ያመጣል ምን ላይ እንትናችን ላይ ስትሪንጋችን ላይ እና አፒራንሱ ላይ ችግር ላይ መጣ ስለሚችል የምንጠቀማቸው ማሶነሪ ወርክ ድንጋዮች ራሱ የተመረጡ መሆን አለባቸው ማለት ነው። ግልጽ ነው ቤተሰቦች? ስለዚህ እነዚህ ቺፖች ፕሮዲስ የሚደረጉ ሻኖ ኢሌዛ 450 ሚሊሜትር አቬሬጅ ኤንድ 380 ሚሊሜትር ኢን ኢንዲቪዥዋል ሌንግዝ። እነዚህ ስቶን ቺፖቹ ፕሮዲስ ሲደረጉ ከዛ በታች መሆን የለባቸው ያክል ሬንጅ አለ ማለት ስቶኖቹ አንዱ ከሌላ ጋር በጣም ይለያያል እና ስንሰራባቸው ሰው ስቶን ፎር ቫሪየስ ማሶነሪ ወርክስ ሻል ቢ ሰሌክትድ ኤንድ ሼፕድ አስ ፎሎውስ ነው የምናደርጋቸው። እንዴት ነው የምንሰራቸው? ጀነራሊ ፌሲንግ ከሆኑ ግሪናቸውን በጣም መጠራት አለበት፣ ከለራቸው ቴክስቸራቸው ደንብ መሰራት አለበት። ስቶን ፎር ቢሎ ግራውንድ ወርክስ ሻል ቢ ቺዝልድ ፍሮም ዘ ናቹራል ስቶን። ስቶን ደግሞ የምንጠቀሙ ለግራውንድ ወርክ ከሆነ በደንብ ተደርጎ የተጠረበ መሆን አለበት ማለት ነው። ከናቹራል ስቶን ዎል ኢዝ ሜዠርድ ባይ ቮሊዩም ኢን የራስ ስቶን ፔቭመንት ሜዠርድ ባይ ኤሪያ ነው። ስቶን ዎል ቤታችሁን አላላቅም አንዳንድ አፓርታሞች በስቶን በተጠረበ እንትን ይሰራሉ እና ያ ሜዠርድ የሚደረገው ቮሊዩም ምክንያቱም የራሱ ቲክነስ አለ። የራስ ግን ስቶን ፔቭመንት ላይ ስንሰራ ግን የሆነ ያክል ኤሪያ ይሄን ያክል ስፔስ አድርገን ነው የምንሰራው ማለት ነው ቤተሰቦች። ስለዛ
የዛሬ ፓርት ፕሮግራማችን ይህን ይመስላል። ጥያቄ ካላችሁ በማንኛውም ሰዓት ላይ ኮመንት ሴክሽን ላይ መጠየቅ ትችላላችሁ። በጣም እናመሰግናለን። ቀጣይ ደግሞ በኤግዛምፕል በደንብ አሁን ይህ እንደ መጀመሪያ እንደ መንደርደሪያ አድርገን ያቀረብላችሁ ነው ማለት ነው። በጣም እናመሰግናለን። ስለዚህ ይህ ቪዲዮ ደግሞ ሊጠቅማችሁ ስለሚችል ያው ለጓደኞቻችሁ ሼር ላይክ ማድረግ እንዳትረሱ እንላለን። እናመሰግናለን።